አላህ የዋለው ውለታ ብዙ ነው ሐቂቃ። እኛ ብዙ ጊዜ ችግራችን ሐቂቃ በዚች ወቅት ላይ ባለንበት ተጨባጭ የምናየው የበላያችን ነው፣ መኪና ያለውን ነው፣ የሆነ ነገር ያዘን ነው። በዱንያ ጉዳይ የበታቻችሁን ተመልከቱ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዱንያ ጉዳይ አንተ መኪና የለህም አይደል? አዎ ጫማ የሌለውን ተመልከት። ጫማ የለህም እግር የሌለውን ሚንፏቆቆን ተመልከት። አላህ ውለታ ውሎልሃል። ጧት ተነስተህ ፊትን ትታጠባለህ አይደል? ስንት እህትና ወንድሞች ኩላሊታቸውን ይታጠባሉ። አንተ በስነ ስርዓት ትሸናለህ አይደል? አዎ ስንቱ በቱቦ እየሸና ቱቦ ተገጥሞለት። አስታውስ ኒዕማ ወኢን ተውዱ ኒዕመተ አላህ ላ ትሕሱሃ። አላህ በእናንተ ላይ የዋለን ውለታ ብታውቁ ብትቆጥሩት ቆጥራችሁ አዘልቁትም። በዲን ጉዳይ ብቻ የበላይን ተመልከት ነው። በዲን ጉዳይ በላይ ስትመለከት እኔ ጀማ አልመጣሁም እከሌ ጀማ መጥቷል መሄድ አለብኝ፣ እኔ ሱቢ አልመጣሁም እከሌ በዲን ጉዳይ ሲሆን አላህ እንድታመሰግን የአላህ ኒዕማ እንድናስታውስ ያደርጋል። የዱንያ ጉዳይ ሲሆን ግን የበታችን መመልከት። የበላይ ከሆነ እስከ ዛሬ ዋለልን ውለታ ትረሳዋለህ፣ ትረሻዋለሽ፣ ትረሳዋለሁ። ስለዚህ በዲን ጉዳይ የበላይ፣ በዱንያ ጉዳይ የበታችን መመልከት ነው። አረ አላህ ተአምሮ አያልቅም። እስቲ ትዳር አጋርን ተመልከታል። አላህ እንድንጋባ ያደረገው ሰው ከሰው ነው። ሰው ከጂኒ ሰው ከእንስሳ እንዲጋባ አላህ አላደረገም። የሰው ልጅን የትዳር አጋር ያደረገለት የራሱ የሰው ልጅን ነው። ወሚን አያቲሂ ከድንቅ ተአምራቶቹ አን ኸለቀ ለኩም ለእናንተ መፍጠሩ ነው። ሚን አንፉሲኩም ከራሳችሁ ከነፍሶቻችሁ አዝዋጀን ሚስቶችን ለወንዶች ለሴቶች ባሎችን ለምን ሊተስኩኑ ኢለይሃ ወደ እሷ እንድትረኩ አለ። እርካታ ደስታ የሚገኘው ህጋዊ በሆነ ጋብቻ ብቻና ብቻ ነው። በዚና እርካታ የለም። ጭንቀት ነው፣ ለቅሶ ነው፣ ሐዘን ነው፣ ነደም ነው፣ መጸጸት ነው፣ ደስታን ማጣት ነው። በሐላል ጋብቻ ብቻ ነው አላህ ይህንን ደስታ ያመጣው። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በመካከላችሁ ፍቅርና ውዴታን አደረግን አለ። ኢነ ፊ ዛሊከ ለአያት በዚህ ላይ እኮ ድንቅ ተአምራት አለ አለ። ለማን ሊቀውሚ የተፈከሩን ለሚያስተነትኑ ህዝቦች አለ። ጋብቻ በእስልምና የተቀደሰ ነው። የነቢያቶች ሱና ነው። ዛሬ ሰው ለሐራም ይሮጣል። ገርል ፍሬንድ ቦይ ፍሬንድ ምናምን ጓደኛዬ ጥናት እንጠናና ምናምን ኬሚስትሪ እንደምታስተና እንጠናና ከዛስ ሐራም ነገር ውስጥ ይህችንም ታያለ ደስታ የለም አጥምም። አንቺም ያንን ታያለሽ ደስታ የለም አይጥምሽም። መቃየር ነው። ለምን ዚና ነው፣ ዝሙት ነው። ደስታን አላህ ይወሰደው ለምን የሱን መንገድ ስለራቀ። ዛሬ ሰው ለሐራም ይሮጣል። ሐላል ሲባል ቆይ ገና ነኝ እንደዚህ ምክንያት ላ ርዝቁ ከአላህ ነው። ለሐራሙ የምትጋብዝበት ያላጣ በሐላሉ መጋበዝ እንዴት ከበደ። አየሸይጣን እንዴት እንትን ቢያሳይ ሐራሙ ላይ ተሯራት ከየትም ማምጠ በደንብ እንትን በል። ሐራሙ ላይስ ድህነትን ፊት ለፊት ያመጣባል። አላህን እንድትርቅ አላህ ያደርጋል። ሪዝቅ ደግሞ ከአላህ ዘንድ ነው። ስለ ሪዝቅ አንድ ሐዲስ ብልብ ብላችሁ ተመልከቱ። ኢብኑ ሒባን ያስተላለፉት አቢ ደርዳ ያስተላለፉት ሐዲስ ኢብኑ ሒባን የዘገቡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢነ ሪዝቅ አሉ ለየጥሉቡ ልዓብደ አንድ የአላህን ባሪያን ይፈልጓል ከማ የጥሉብሁ አጀልሁ አጀል ሞት እንደሚያሯርጠው እንደሚፈልገው ርዝቁም ይፈልገዋል። በሌላ ሐዲስ ላይ አቡ ደርዳ ባስተላለፉት ላይ አላህ መልእክተኛ ምን አሉ? ለው አነ ረጁለን ሐረበ ሚን ሪዝቂሂ አንድ ሰው ከሪዝቁ ቢሮጥ ቢሸሽ ከሐርቢሂ ሚነል መውት ሞትን እንደሚሸሸው ከሪዝቁ ቢሸሽ አሉ ለአድረከሁ ሪዝቁሁ ሪዝቁ ይደርስበታል። ከማ ዩድሪኩሁ ልመውት ሞት እንደሚደርስበት ሪዝቁም ይደርስበታል። አላህ የጻፈውን አታጣም። ጋብቻ ደግሞ ሪዝቅ ያሰፋል። ኢልተሚሱል ጊና ፊ ዘዋጅ ለሐራም ላይ እንደዛ ከተሯሯጥን ሐላል ላይ ለምንድን አርራህማንን ለማስደሰት እንሯሯጥ፣ ሸይጣንን ለማስደሰት እንሯሯጥ። ዛሬ ከባድ ነው። የሐራም ግንኙነት ሲበዛ ምን ይሆናል መሰላችሁ? ዲንን ትቀይራለሽ እህቴ። ሰው ኢስላምን ሁሌ መናገራል። ኢስላም ይሄ እንከን አለው ይሄ ችግር አለው ብሎ የሚወጣ አንድም አይመጣም። ዛሬም ነገም ለወደፊቱ ኢስላም ላይ ይሄ ጉድለት አለ ብሎ ከሶስት ግን ኢስላምን ለቆ ሊወጥ ይችላል። በሶስት ምክንያት አንደኛ በስልጣን ዲኑን ሊለቅ ይችላል። ሁለተኛ በዱንያ በገንዘብ ዲንን ሊለቅ ይችላል። ለነብዩም የመጣው ይሄው ላኢላሃ ኢላላህን አቁም ከኛ በላይ እናድርግህ አሏቸው ቁረይሾች። ላኢላሃ ኢላላህ የምትለውን አቁም ከኛ በላይ ሀብታም እናድርግህ ስልጣንም እንስጣል። ነብዩ እናንተ የምታመጡት አነስተኛና ጥቃቅን ይቅርና ጨረቃን በአንድ እጄ ፀሐይን በአንድ እጄ ብታደርጉ ከዚች አቋሚ ንቅንቅ አልልም አሉ። ሶስተኛ ሰው በዲን በምን ይቀይራል ከተባለ በተቃራኒ ጾታ ዲኑን ይቀይራል።
አበድኩላ አበድኩልሽ ወደድኩ ወደድኩሽ ካንቺ በላይ አልተበላልኝ አልበላው ምን አይነት ጫውታ ነው አኺራ እኮ ነው የምታበላሸው ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ አላህ አደራ ብሎን የዘላለም ኪሳራ ውስጥ እንወድቃለን ለዱንያ ትንሽ ደስታ ፍለጋ ብለን ደስታን የለውም እንጂ አላህን ርቆ እንዴት ሰው ደስታ እንዴት ያገኛል والله ደስታ አላህን ስንቀርብ ነው ስለዚህ አላህ ለኛ ያለ ውለታ እጅጉን ብዙ ነው በመጨረሻው ከዚህ ጋር የተያዘ ማንም ሴት ራሷን መዳር አትችልም በአሁን ሰዓት ወላጅ ተንቆ አባት ወንድም አጎት ክብር አጥቶ ምን አገባኝ ራስ ያገባለው የለም እንደዚህ አይነት ጋብቻ ማንም ሴት ራሷን የምትድር ከሆነ ኒካዋ ስተት ነው ባጢል ነው يقول الرسول عليه الصلاه والسلام ايما امراه ايما ማለት ባረም የትኛው ማንኛውም ሴት ነካሃት بغير اذن وليها ያለ ወልዩዋ ፍቃድ ኒካህ ካሰረች فنكاحها باطل ኒካዋ ስተት ነው ባጢል ነው በምንም መልኩ ላንቺ ክብር ነው ወልይ አላህ አስቀመጠልሽ አባትሽ ያንቺ መከበሪያ ነው ወንድምሽ ያንቺ መከበሪያ ነው አጎትሽ ያንቺ መከበሪያ ነው እንጂ ምን አገባቸው ህይወትሽ ነው የሚበላሸው ስለዚህ ተፈኩር እናድርግ وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا سبحانك فقنا عذاب النار بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم الحمد لله خالق السماوات والأرض جعل في خلقه آيات للمتفكرين اللهم ربنا لك الحمد آمنا بك وبملائكتك وكتبك ورسلك واليوم الآخر والقدر خيره وشره ونشهد أن لا إله إلا أنت رضينا بك ربا وبالإسلام دينا ونشهد أن سيدنا محمدا عبدك ونبيك فاللهم صل وسلم وبارك عليه وعلى آله وصحبه والتابعين بإحسان إلى يوم الدين أما بعد فأوصيكم عباد الله ونفسي بتقوى الله تعالى يقول الله سبحانه وتعالى إن في اختلاف الليل والنهار وما خلق الله في السماوات والأرض لآيات لقوم يتقون يا الله نولتا يا الله نصقا እንድናስታውስ በራሳችን ላይ ያለን ውለታ እንድናስታውስ ትምርቱን ተማርን ያ አላህ ኒዕማን ማስታወስ አላህን ይብልጥ እንድናመሰግን አላህን ይብልጥ እንድናወድስ ያደርገናል ብዙ ጊዜ ታላቁ ዓሊም አብዱል ቃድር ጀላኒ መርከባቸው እሳቸው ኢራቅ ባግዳድ ናቸው ከህንድ ወደ ኢራቅ አስጭነው ሲመጡ ይባላል መርከባቸው ሰመጠ ባህር ውስጥ ይሄ ወሬ መጥቶ አንዱ አቀረበላቸው ያ ሼኽ አላቸው አቤት መርከቡ ሰመጠ እኮ አላቸው ጎንበስ ብሎ አሰቡና አልহামዱሊላህ ሄደ ጥቂት ሰዓታት ቆየና በመዋከብ የርሶ አይደለም የሌላ ሰው ነው የርሶ ተርፏል አላቸው አሁንም አልহামዱሊላህ ግራ ገባው እሱ የስ ወንዳታ ብሎ እንዲጨፍሩ ነው ምንድነው የርሶ ነገር አላቸው ቅድም ጠፍቷል ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ ሳስባት እጄ ላይ ናት አልহামዱሊላህ ተመለሰም ስትል ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ እጨምርላችኋለሁ የኛ ምን ሆነ ዱንያ ልባችን ገባች ዲን እጃችን ላይ ነው ዲን የሆነ ነገር ሲሆን አላህ አለው ዱንያውን ነገር ነካን ያዙልቀቁን ጭንቀቱ መከራው ያ አላህ ቦታው ተቀያየረ ዱንያና ተያዝ አይደለም 1 ቢሊዮን አይደለም በመቶ ቢሊዮን የሚቆጠር ሀብት ንብረት ቢኖር አንተ ዛሂድ ልትሆን ትችላለህ በምን ሐቁን ከተወጣ ልብ ላይ ሰውን እጅ ላይ ካስቀመጥክ ያ አላህን ሐቅ ከተወጣበት ዛሂድ ነህ ዛሂድ ማለት በእስልምና ቡቱቱ መልበስ ምናምን አይደለም ጥሩ በልተም ዛሂድ መሆን ይችላል ያ አላህን ሐቅ መወጣት ነው ስለዚህ አላህ ለኛ ያለ ውለታ በጣም ብዙ ነውና ያ አላህን ውለታ አንርሳ አላህ በእኛ ላይ ያለ ውለታ አንርሳ በመጨረሻም የሰው ልጅ ግን አላህ Subhanahu Wa Ta'ala የሰጠውን ኒዕማ ይክዳል ይኮራል ትንሽ ኪሱ ሲያብጥ ሀብት ሲመጣ ከኔ በላይ ማን አለ እናንተ ልትመጡኝ
እኔ አወል ሰልፍ ይላል ከዛ በፊት አወል ሰልፍ ማታጥ የነበረ መስጊድ ጀማ ማታጥ የነበረ ትንሽ ኪሱ ወፈር ሲል ከመስጊድ ይርቃል ቆይ እዚህ አይደለም ይላል ቤት ይጀምራል ንግድ ቦታ ያለ ሙሉ ለሙሉ ከሰላት ይርቃል ወንድም ይለበበል ሸይጣን ከመስጊድ ሲያወጣ በአንድ ጊዜ ማጅራትን ጎትታ ያወጣው ሲስተም ነው የሚያመጣው ቆይ ይቃም ይበል ሱና እኮ ሱና ነው ይላል ደግሞ ቤትም አትስገዱ ቤታችሁን ቀብር አታድርጉ ተብሏል ቤትም አንዳንዴ ስገድ አንዳንዴ ጃምባ አድርገው እንዲህ ያለ ያጫወተ ያባበለ ቀስ ብሎ ያወጣል ስለዚህ አላህ ኒዕማውን ሲሰጠን ማመስገን እንጂ መኩራት የለብንም ያ አዩሃ الانسان አንተ የሰው ልጅ ወይ ማ غرك بربك الكريم ቸርቦኖ ጌታ ይሸነገለህ ምንድነው الذي خلقك فسواك فعدلك يا يفتر يستكاكل ቅርጽን ሁሉ ነገር ያሳምራልህ في اي صوره ما شاء ركبك ምንድነው ይሸነገለህ እሱን ከመገዛት ለሱ ከመስገድ ለሱ ከመዋረድ ምን ሸነገለህ ከላ ይላል በሌላ የቁርአን አንጻር ይቆጠብ ይከልከል ان الانسان ليطغى የሰው ልጅ ወሰንን ያልፋል አራሁ استغنى ራሱን የተብቃቃው ነው የተመለከተ ሲሆን በቃ የአመት በጀዘክተናል ካም በኋላ ምንም ነገር ላ በላው ሲመጣ ባንዴ ነው ውድም ሊያደርግብ ይችላል በራስን መኩራት አይደለም ኩራት የሸይጣን ባህሪ ነው ኩራት ለአንድ ሙስሊም አይፈቀድም ኩራትን መራቅ አላህ የሰጠን ኒዕማ በማመስገን አላህ Subhanahu Wa Ta'ala ሁሌ መገዛት የአላህ ባሪያዎችን ሁሌ ማክበር ስለዚህ ኒዕማውን አላህ እንዲያርከፈክፍብን አመስጋኝ ነን የሰጠን ብዙ ነው والله የወሰደብን ትንሽ ነው ኒዕማው ከምንም በላይ አላህ እስልምና ሰጥቶናል አልሰጠንም ሰጥቶናል አይደል አላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዱንያን ለሚወደው ለማይወደው አላህ ይሰጣል ዱንያ መሰጠት የመወደድ ምልክት አይደለም ዱንያ አለመሰጠት የመጠላት ምልክት አይደለም ነገር ግን ዲንን ኢማንን እስልምናን ግን አላህ ለሚወደው ብቻ ነው የሚሰጠው ወንድሜ አላህ ወዶ በሰጠ ዲን ተጠቀምበት እህቴ ተጠቀሚበት አንኩራራ ሁሌ ዱዓ እናድርግ ታላቁ ነብይ ለዓለማት ዝነት የተደረጉት ነብይ ረሱል ሰለላሁ ዐለይሂ ወሰለም اللهم يا مقلب القلوب ثبت قلبي على دينك አንተ ቀልብን ምትቀያየር ጌታዬ የኔን ዲኔን ቀልቤን በእስልምና ላይ አጽናልኝ ብለው ዱዓ ካደረጉ ነብዩ ሰለላሁ ዐለይሂ ወሰለም አላህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ካለን ከመከረን ዱዓ አስፈልገው ከምንም በላይ والله በእስልምና ኖረን በእስልምና መሄድ ነው ትልቁ ጭንቀታችን መሆን ያለበት ሀም ገማችን ይሄ ነው ሌላው አላህ የጻፈው ነው ታገኘዋለህ ሰበብ ብቻ አሟላ ተንቀሳቀስ ሰበብን አሟላ በአላህ ተመካ አላህ ይረዝቃል ሰበብ አሟላ እንቅስቃሴ አድርግ لو انكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو حماسا وتروح بطانا ان انتكو بالله ላይ ትክክለኛ መመካት ብትመኩ አላህ ወፍን እንደሚረዝቃት እናንተንም ይረዝቃችሁ ነበር ወፍ ባዶ ሆዷን ትወጣለች እህል በረንዳ ምናምን ምን አይታ አላህን ተመክታ ስትመለስ ሆዷን ሞልቷ ለልጆቿ ይዛ ትመጣለች እኛ በአላህ ተመክተን ሰበቡን አሟልተ ሂድ መስሪያ ቤት ማመልከቻ አስገባ ሱቅህን አስተካክል ሰበቡን አሟላ በጧት ተንቀሳቀስ በአላህ ተመካ አላህ ያመጣልሃል በአላህ ብቻ ተመካ ومن يتوكل على الله فهو حسبه بالله من مكة الله بكيونه ثم اعلموا يا معشر المؤمنين أن الله أمركم بأمر كريم ابتدأ فيه بنفسه فقال عز من قائل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي وعن سائر الصحابة والتابعين ومن تبعهم بإحسان إلى يوم الدين وأنا معهم بعفوك وكرمك وجودك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم ألف بين قلوب المؤمنين
ووحر صفوفهم واجمع كلمتهم على الحق يا رب العالمين. يا أكرم الأكرمين، يا حي يا قيوم، برحمتك نستغيث. اللهم إنا نسألك العافية في الأبدان والأمن في الأوطان والرحمة بالأهل والإخوان والفوز بالنعيم والرضوان. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات، إنك قريب مجيب الدعوات. ربنا تقبل منا إنك أنت السميع العليم.